ደፋሪው ባንጋሊ ተደፋሪው ኢትዮጵያ ይህንኛው ልጅ ሁለተኛ የተደፈረው ልጅ በጣም ከፍተኛ ሁኔታ ላይ ነው ያለው ተብሏል እንግዲህ በምርመራ ነው የሚታወቀው እንጂ ያለ ምርመራ መታወቅ አይችልም እሺ ሀባይብ ማንሰማው ጉድ የለም አይደለ መቼም 2018 አይ እና በባንጋሊ ተደፈሩ ነው ይባሉት ሁለት አበሾች በዱባይ እና ምንድነው አሁን እነዚህ ወንዶች ነው ምንድነው ይባሉት ማለት ተደፈሩ ነው የሚባለው እንግዲህ በመናቸው እንደተደፈሩ ማለት አለ እና ባንጋሊ ምናምኖች የታወቁ ናቸው በነገራችን ላይ በእንደዚህ አይነት ነገር በመድፈር የታወቁ ናቸው ወንድ ሴት አይመርጡ እና ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ በየላችሁበት ሰላምታ ይድረሳችሁ እንግዲህ ለአዲስ ቤት ከሆናችሁ ለዩቲዩብ ሰብስክራይብ ያደርጋችሁ ላይክ ያላደረጋችሁ ላይክ አድርጉ ብዙ ሰው እንዳይልኝ ስለሚረዳኝ ላይክ አድርጉልኝ ማለት ነው እና እንግዲህ ያው ሰሞኑን ብዙ ወሬ እየተሰማ ነው በሀገር ቤትም በውጭም ብዙ እየሰማን ነውና እስቲ ብቻ ያውጣን ነው የሚባለው እና እንግዲህ ሀበሾች ምን እንደነካቸው አላቅም ማፍዘዣ እውነት ማፍዘዣ አርገውባቸው እንደሆነ አላህ አለም እንጂ በህይወት እያሉ እንዴት ሊደፈሩ ይችላሉ እንዴት እንደው ነጭ ባንጋሊ በቃ አቅም አውጥቶ ሁለት ሀበሻ ይደፍር አረ እና ደግሞ ደፋሪው እኮ ይሄን እንደዚህ የሚካበርለት ሰው አይደለም ደፋሪው ይሄ ነው እንደምታዩት ነው እና ይሄ ሰውዬ ሁለት ሀበሾችን ሀበሻ ጠንካራ ነው ጎበዝ ነው ጉልበታም ነው እየተባለ እነዚህ ደግሞ ተደፈርን ብለው አወሩ ጭራሽ ብቻ አልፈርድም ይፈረድብኛል ግን እነዚህ ደግሞ የባሰ ነው ለፍርድ ራሱ የሚቀል ነገር ነው ምክንያቱም አንድ ነጭ ሚስኪን ሰውዬ ሁለት ሀበሻዎችን ደፈረ ባንዴ በሚባል አሁን ማንስ ያምናል ምን አይነት ወሬ ነው ይሄ ምን አይነት ጆሮ ነው የሚሰማው ብቻ ፈገግ የሚያደርግ ነው እና ሀባይብ እንግዲህ ሴቶችም ራሳቸውን ጠብቁ እንደዚህ ዴሊቨሪ መስሩ አላችሁ አንዳንድ በሳይክልም በምንም የምትንቀሳቀሱ እየሰራችሁ አሉ ሀበሾች ብዙ ሴቶች እናንተ እንደውም ካዘራ ይዛችሁ ብዙ ወር አሪፍ ነው የምሬ ነው በቃ እነዚህ ነጫጭ አሁን ላይ ኮንስትራክሽን ምናምን ሲሄዱ በቃ የሴት ምናምን ላይ ያገኙ ስለሚችሉ ከባድ ነው የሚሆነው ቢሆንም እንግዲህ ወንዶቻችን ላይ እያጠቁ ነው ወንዶቻችንም እንግዲህ ተናግረዋል ወደ ሆስፒታል ይዛችሁ እንግዲህ ተደፍረናል ብለዋል ሳራ እንዳለችው በምርመራ ነው የሚታወቁት ማለት ነው መደፈራቸው በምርመራ ነው እንደ ሴት እንኳን አንዴ ሲደፈር ማርገዛም ሁሉም በምርመራ ነው እንደሚታወቀው እንግዲህ ይሄም አርግዞም ሊሆን ይችላል እንግዲህ ያው ማለት ያው እንግዲህ ተነካው በምርመራ ነው የሚታወቀው አርጎታል አላደረገውም የሚባለው ነገር ማለት ነውና እንግዲህ ብቻ እንደዚህ ለራሱ ማውራት የለባቸውም ነበር ይሄ ለራሱ አንድ ወንድነትን ማሰደብ ነው እንደዛ አይባልም ሳውዲ ወንዶች ግን እንዳለ መነጋገር ያርገውታል የዱባይን በቃ አሁን እንደዚህ አንድ ነገር ተገኘ ብለው የሳውዲ ወንዶች ብለው ቁውጥ አረጉት የዱባይ ወንዶች እንደተደፈሩ ሴት ናቸው ማይረቡ አፈር ብላ አሰደብ ይያለው በጣም ለነሱ አይዲያ ሆኖላቸዋል እና ብቻ እንግዲህ አይደረግም አይወራም ብትደፈር ለራሱ እዛው አፍንጫውን በላይ ትገላለህ እንጂ እዚህ ያው እንደገደለህ ነው ግን እዚህ በሚዲያ በቲክቶክ መተህ ደፈረኝ ደረሱልኝ ማለት የለብህም ነበር ይሄ ራሱ ላንተ ኃጢያት ነው ይሄ ለራሱ ማውራት እኔም ሰርባለሁ እንደው አሳዘንከኝ እንጂ በሰርብ ደስ ነበር የሚለኝ ግን አንተ ጅል ነህ እና ባይ እንግዲህ ሰሞኑን በዙ ሀገራችን ብዙ ነገር እየታየ ነው ብዙ ነገር እንሰማለን እንደምታዩ ሰሞኑን በዚህ ብጥብጥም ነበረ ብቻ አላህ ይቅር በለን አላህ እንደ ሰው ጨካኝ አይደለም አላህ ለሱ በቃ ይቅር ይበለን ነው የሚባለው እሱ ይፍረድለት ለተበዳይም ለበዳይም እንግዲህ እና ሀባይብ የመዳም ቀሞች ሁላችሁንም ላይክ ሼር ያረጋችሁ ስለምታበረታቱኝ ሁሉ አመሰግናለሁ እናንተም ወደ ሀገራችሁ ገብታችሁ የሀገራችሁን ርዝቅ እየበላችሁ የናታችሁን እንጀራ እየበላችሁ ራሳችሁንም የሰራችሁትን የለፋችሁበትን በቃ አላ አይደለ ደስ ብሏችሁ የምትኖሩ ያድርጋችሁ ወደ ሀገራችሁ መጣችሁ ማለት ነውና
በእነዚህ አይነት ስቃይም አትኑሩ። ምክንያቱም አሁን ወንድ ተደፈረ፣ ሴት ተደፈረ፣ እንደው ምን አይነት ዘመን እንደደረስን ነው ይሄ የሚያሳየው። ወላሂ ነው የምላችሁ። ሴት ተደፈረ፣ ወንድ ተደፈረ፣ ኢላሂ ጌታ። እና አንድ እህታችን ደግሞ እስቲ አይተናት እንምጣ። ዱባይ እርዱኝ ያለች ነው። አሰሪዎቼ ሊገሉኝ ነው ያለች ነው። እስኪ አይተናት እንመለስ። ሰላም ኢትዮጵያውያን እንዴት ናችሁ? የሀገር ህዝቦች እባካችሁ ድረሱልኝ። አሰሪዎቼ ሊገሉኝ ነው። ሩጫ ምንጭ ክፍል ዘግቼ ነው ይሄን ቪዲዮ እየለቀኩ ያለሁት። እባካችሁ ድረሱልኝ ኢትዮጵያውያን። ስልኬንም ከመኪናቸው አውጥቼ ነው ይሄን ቪዲዮ እየሰራው ያለሁት። አሰሪዎቼ ሊገሉኝ ነው። የ3 ወር ደሞዝ ነበረባቸው ስጡኝ ስላቸው ሊገሉኝ ነው ማለት ነው። እና ድረሱልኝ እባካችሁ የሀገር ህዝቦች። ለ10 ወራትም ጥቃት ሲያደርሱብኝ ነው የኖሩ ማለት ነው። እርዳታ እኮ እንዳልጠራ ስልኬን ወስደው ብለው የሚሰጡኝ ሌሊት ላይ ነው። አሁንም ከመኪናቸው አውጥቼ ነው ሩጬ በር ዘግቼ ቪዲዮ እየለቀኩ ያለሁት። እባካችሁ ድረሱልኝ። ያለሁት ዱባይ ነው አላይን። ኢትዮጵያውያን ድረሱልኝ። እና ዱባይ አላይን ነው ያለችው። ዱባይ አላይን ያላችሁ ይህች ልጅ ተባበሯት በምትችሉት አቅም። ምክንያቱም ይህች ልጅ አሰሪዎቿ ሊገሉኝ አምልጬ ነው በር ዘግቼ ነው ያለሁት እያለች ነው። እና እርዷት በቻላችሁ አቅም። ግን እናንተ ምነግራችሁ አሁን ያረባችሁን የአሰሪዎቻችሁን ስልክ ያዙ። የሚጠቅማችሁ በጣም ያዙ፣ ይጠቅማችኋል። እንደምንም ሰርቃችሁም ቢሆን ስልካቸውን መያዝ አለባችሁ። ስልክ ቁጥራቸውን ማለት ነው ያዙ። የዱባይ ስልክም የፖሊስ ስልክ 999 3 ጊዜ 9ን አድርጋችሁ ደውሉ። ነፃ ነው። ቀጥታ ታገኟቸዋላችሁ ፖሊሶችን ማለት ነው። የዱባይ እና አረብ ኤሚሬት ሙሉ የሳውዲን ብትሉ የዱባይን ብትሉ ፈጣን ናቸው። ሀበሻ ምናምን ምን አይሉ። ዋናው እናንተ ህጋዊ መሆናችሁ ብቻ ነው። ህጋዊ ከሆናችሁ ምንም የማይደርሱባችሁ ነገር የለም፣ ይደርሱላችኋል በፍጥነት። ፍትሃዊ ነው። ነጭ ጥቁር አይልም፣ ይደርሱላችኋል። እና ራሳችሁንም የጠበቃችሁ የመዳባችሁን ቁጥር ያዙ። እስከ መጨረሻው ካያችሁን ማለት ነው ይሄ ነገር። እና ሀባይብስ እንገናኛለን ቀጣይ ቪዲዮ እንዳይረዝምባችሁ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ለምታደርጉልኝ ሁሉ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።